ያላገኛችሁ ለልጆቻችሁ ለቤተሰብ ወስዳችሁ ሰር በቅር ዋጋ ነው አሰብ አንተኒ ማርያም በስሙ ስንት ነው እሱ? መስቀሉን 10 ብር። እሺ ለልጆቻችሁ ለቤተሰብ ለጓደኞቻችሁ ወስዳችሁ ሰሩ በቅር ዋጋ ነው። በተገመደ ክር ነው 10 ብር። ጻድቃኔ ማርያም በስሟ የተቀረጸ ነው 10 ብር። ምን አላት መስቀሉን 10 ብር። ያልደረሳችሁ በረከተ መስቀሎችን 10 ብር። ይሄው ለ10 ሰው ገዝቻለሁ። እሺ በመድኃኒዓለም በዛ ወደ ውስጥ ገብቶ ከሆነ የሚገርም መልእክት በቃ መውሰድ የቻለ መንፈስ ቅዱስ ያገዘው ሰው ካለ የዛሬ የቅድሙን መልእክት የወሰደ ሰው በቃ ሰው ፈውስ ነው። በነፍሱ በስጋው ተፈውሷል። በቃ እግዚአብሔር እንግዲህ እንዲህም ይናገራል። እግዚአብሔር እንዲህም ያስተምራል መንፈስ ቅዱስ። አንዳንድ ጊዜ ግን እንዳለመታደል የሆነና ዘሩ በመንገድ ዳር ይዘራና ወፎች ይለቅሙታል። አንዳንድ ጊዜ በእሾህ መካከል የወድቅና በጮሆ ዘር እሾሁ ያንቃል። ያ ካልሆነ በስተቀር በለስላሳ መሬት በመልካም መሬት ወድቆ ከሆነ ሲያፈራ ሕይወታችሁ ላይ ታዩታላችሁ። ለውጥ ታያላችሁ። ለማየት ሞክሩ። እንዲህ የሚል ትምህርት እንዲህ ያለ ድምፅ ሰምቼ ነበረ። ስንት ናችሁ? 4 ነን። ይኸው ለአራታችን በቃ ጨረስኩ።
ጨረስኩ። መልእክቱ ያው እንደሰማችሁ ስለሆነ እና እግዚአብሔር መንፈስ ቅዱስ በእሳቸው ላይ አድሮ አስተምሮናልና ቆይ ስኮር ተማሪ ነኝ። ስንት ናችሁ? ቁጥር 2 3 4 5 6 7 8 ከዚች ጋር በቃ ይሄ 9 አድርገው በቃ 9 በቃ 9 እሺ 9 ሰብስብ ተው 9 ስንት ቁጥር ይሄው 200 ና 9 ሰው ና ለኔ መሰጡኝ ልዘርዝር እሺ ቆይ በቃ ቻው ሌላ ጸጋ ይበዛል ካለ ወይ የዛሬ ወር ወይ እሑድ ወይ የዮሐንስ ዕለት ያን ጊዜ ማስተማር እንችላለን። ዛሬ በዚህ ላይ መጨመር ማለት እንግዲህ ነገር ማብዛት ነው። ነገር ማብዛት ነው የሚሆነው። ማን ነው እርሱ? ስም ካሳነሽ። አዲስ አበባ ነዋሪ ነው? እውነት? ምን ቤተሰብ የለም እንዴ? አንድ ልጅ አለችኝ። ምንም ረዳት የለኝም። እኔ ደግሞ ጸበልተኛ ነኝ። የእውነት ምንም ረዳት የለኝም። መድኃኔዓለም እሺ። ምን ሰዎች የከበቡት ተቸገሩ። እዚህ ጋር እኔ ለእርሶ ሰጥቶታለሁ። ኑርልኝ። አይ ለእሳቸው ብቻ ነው። ለእሳቸው ብቻ ነው። ለእሳቸው ብቻ አችልማ ለእሳቸው ብቻ በቃ ለእሳቸው በቃ ሂዱ። ተከበብኩ እኮ በቃ እናንተ ሂዱ። ከይቅርታ ጋር ለእሳቸው ልስጣቸው። ከይቅርታ ጋር እሳቸውን ልርዳቸው። እሳቸውን እንረዳ። አንድ ሰው እሳቸውን ልርዳቸው ነው። እሳቸውን ብቻ እሳቸውን ብቻ እኔ ቃሌን አልቀይርም። እሳቸውን ብቻ በቃ ተውኝ። እሳቸውን ብቻ ይምጡ እርሶ። ኧረ ተው ልርዳቸው። ይህን አባት እርዳኝ። ሰው የለኝም። መድኃኔዓለም ነው። ወይ ግድ እርሶ ትዕግስት ይኖሮት። ግድ የለም ትዕግስት ይኖሮት። ይተዋሉ፣ ይመለሳሉ። ትዕግስት ይኖሮት። መድኃኔዓለም ያውቃል፣ እሱ ያውቃል። የወዴን እርሶ ተመርጠዋል። እሺ አባዬ እርሶ ተመርጠዋል። መድኃኔዓለም ያውቃል። እሄዳለሁ አብሬ ዝም ብለን እንሂድ። እኛ ዝም ብለው ይከተሉኝ። ይኸውልዎት 200 ብር ለእርሶ።
Terus berat apa?